እግዚአብሔር እንጂ ሁሌ የማይረሳ ሚስትየው ምጥ ይዟት ትላለች። እሷን ትቶ እግዚአብሔርን አይኑ ነርሷ ላይ ነው። ቂጧ ትልቅ ስለነበር በቃ እሷ ላይ ነው በቃ እንትን። ከዛ በጣም አናደደኝ። አንተ አትደግፋትም እንደ እሷ ዳሌ ይደርሳል አልኩትኝ። እዛ ሆስፒታል ውስጥ ተጣላሁኝ ብታይ። እንዴት እንደዚህ አይነት ንግግር ትናገርኛለሽ ብሎ ሙጫች ናቸው። እውነትሽን እኮ ነው። ታውቂያለሽ፣ የኛ ኢትዮጵያኖች ወንዶች እንደውም ሴቶች ናቸው ብዙ ጡት። ሴት ልጅ በህፃንነቷ ጡት አጠባም፣ ወንድ ልጅ ግን በስንት በመከራ ነው የሚተው። ፀጉር ተደርጎበት እንዲፈራ ግራዋ ተደርጎበት ምናምን። ግን እስቲ ነው እነሱ ግን ከጡት ጋር ፍቅር አላቸው። እንደዛም ሆኖ አስጥለናቸው ማለት ነው። ቤሩ ሄጅበት በነገራችን ላይ ሴቱ ሁሉም የሚያደርገው ለወንድም ላይሆን አሁን እኔ ለወንድም ስል ነው በቃ ማለት እኔ ሴክሲ መሆን እፈልጋለሁ። ኦፍኮርስ እሱ ነው የሚያይ። ታዲያ ማን ያየኛል? ቀሚስ ለብሼ ነው የምታዩኝ አይደል እንዴ? ግን ለፓርትነርሽ ጉድ። አዎ ግን ጂጂ ቆይ ምን አባታችሁ ያመጣሉ? በቃ ተዘረጠረጥንም ምንም አልንም ሁሉ ወዶ በቃ በግዳቸው ቢያገቡስ ምን ያመጣሉ? ተናደጀስ ምን አባታችሁ ያመጣሉ? ሌላ ዋጋ ይልብሻላ። እዛች ጋር ሄዱ ባህሪ ከሌላት ምን ያደርጋል? ጂጂ ወንዱ ውሻ ነው የሚፈልገው። የምታመናጭቀው የምታከብረውን አይደለም የሚፈልገው። እንዲህ ባለሙያ የሆነች እንዴ እኔን ያየ ይቀጣ። ዳቦ ማሰጥ ጋር እኮ ነው የሄደው። ቆም ያራሳት ዶሮ አልጫ ቅቅሉ ወንድ አርጌ ትያለሽ ነገር ወንድ አክባሪውን አይወድም። ማርያምን ግን ወንድ ልጅ ምን ይወዳል መሰለሽ? የምታከብረው የምታፈቅረው ሁሉም ነው ሰው ሲባል ማለት ነው። አይወድም። ምን እንደሚወድ ታውቂያለሽ? የምትንቀው በቃ የሚፈራት ነው የሚወደው። እኔ እንደዛ ነው። የአሁኑ ወንድ እንደዛ ነው የተሰማኛል። አዎ ግን ባህሪያቸው ነው አይደል? ከነቱ ጋር ግን የሚኖረው ጂጂ የሰው ልጅ ባህሪ ነው አብሮሽ የሚኖረው። ደግሞ አሁን ያበሻ ወንዶች ስል በቃ አብዛኛው ወንዶች ኢቭን በአረቡም የሌላ ሀገሩም ስትንከባከቢያቸው እናታቸው ትመስያቸውና ሚስት ፍለጋ ይሄዳሉ። ምናምን እናታቸው ትመስያቸውና በቃ ሁለተኛ እንክብካቤ አይወዱም። በቃ ታውቂያለሽ፣ ሊረግጥሽ ነው የሚፈልገው እኮ ቴንኪው እንኳን አይልሽም። አይስበል ሄ ቤቢ እንደዚህ እንኳን ይበቃሻል ምናምን አይልሽም ብላ መከራ። የአሁን ወንድ ደግሞ በጣም እኮ ነው የሚያስጠላው። በቃ እውነትሽን ነው። አይስበል እነዚህ መጋጃዎች ቆይ ጠብቁ ብቻ የታባታችሁ በያቸው። እንደገና ደግሞ አሁን በቃ እንደዚህ ዝም ብለሽ ስታያቸው በቃ አሁን እዚህ ቲክቶክ ላይ ከናቹራል ይልቅ በፊሊተር ከንፈሯን ያሳደገች ጂጂ አይተሽ ከሆነ በፊሊተር ከንፈሯን ያሳደገች ሁሉ ነገሯ ፊሊተር የሆነችውን እሷ ጋር ሄዶ ሲሉ ይውሉና በአካል ሲገናኙ ደግሞ አድኑኝ ይላሉ። ጌታ አባቶ ይላሉ። እውነት ጂጂ እውነቴን እኮ ነው። አውቃለሁ እኔ ስንቱን በዚህ ሲያያት የሻሩክን ሚስት ስትመስለውና ሲሄድ ደግሞ የከሰል መዳበሪያ መስላ ጥቁር ሆና ያገኘ እኔ ማቃት ያችኛዋን ነው። እችኛዋ የታለ ናቹራል አይወዱም በነገራችን ላይ ጂጂ። ለምን ነገር ወንዶች ግን እውነቷን እኮ ነው። አይስወር ግን ለምንድን ነው ግን እውነቷን ነው። አይ ራሷን የሆነች ሴት አይወዱም። ገባሽ ጂጂ? እንደ መንግስት የሰራው አስፓልት ሊረማመዱብሽ ወይ እንደ አበሻ አረቄ አናትሽ ላይ ሊወጡ ነው የሚሞክሩት። ማርያምን በቃ ራስሽን ሆነች ጠንካራ ሴት ምናምን ጎበዝ ከሆንሽ አይወዱሽም። አሁን ዛሬ ሲረግጡኝ ይውላሉ። በቃ ምን ሆነሽ ነው ግን ዛሬ? ቆይ ታባቱ ማን ነው ያናደደሽ? በጠዋቱ ተናድጄ ነው ማርያምን ጂጂ የገባሁት። ማን ያናደደሽ? ብርጭቶኒ እዚህ አንድ ቢልዲንግ ላይ የሚኖሩ ሶስቱንም ሴቶች አርግዘዋል ጂጂ። ይሄ አሁን እንደ ሀገር ሁላ ያስጮሃል አይደል? እናቴ ትሙት
እንዴት አድርጎ አንድ ቢልዲንግ ላይ ነው የሚኖሩት ልጆቹ። አንድ ቢልዲንግ 31 ላይ ትክክለኛ ሚስቱ ትኖራለች። 19 እና 27 ላይ ሁለቱ ይኖራሉ። ሀበሻ ነው መቤቴ። ምን ትግሬ ነው? እኔ ብሔሩን ምን አውቄ አልጠየኩም፣ ግን ሁለቱ ሴቶች ናቸው ወደ እኔ የመጡት ዛሬ። ክርስቲያን ነው ሙስሊም? ክርስቲያን ሙስሊምም ቢሆን እኮ በነገራችን ላይ ጂጂ ለዚችኛዋ ሚስትክ ለምሳሌ ጂጂ እቺ ናት አይደለም? እቺ እንደዚህ ቆርሰሽ እኩል ትንሽ እየተዛነፈች ለሁለቱም የማታደርጊ ከሆነ እስልምናም እኮ አይፈቅድም። ሴቶቹ ምኑን አምነውት ነው የሚያረግዙት? ያውቁታል በደንብ ሳያውቁት በደንብ አያውቁትም። አሁን ምን እንደተሸወዱ ታውቂያለሽ? እቺኛዋ የእቺ 31 ላይ የምትኖር ቢልዲንጋቸውን ሁላ ጽፌያለሁ። 31 ላይ የምትኖረው ትክክለኛ ህጋዊ ሚስት ናት። እሺ 22 እና 19 ላይ የምትኖረዋ ደግሞ ህገ ወጥ ናቸው። አሁን የተጣሉት ሁለቱ ህገ ወጥ ናቸው። አይ ፖለቲከኛ ነገር ህገ ወጥ ህጋዊ እያለች የምታወራው ነገር አንቺ ማልተውሽም። ህገ ወጥና ህጋዊ አይደለም። ህገ ወጥ በያቸው እኮ ጂጂ። ለምሳሌ 19 እና 22 ላይ የሚኖሩት አሁን ህገ ወጡ ናቸው እየተጣሉ ያሉት። ህጋዊዋ ጉዷን ገና አልሰማችም፣ ግን እርጉዝ ናት። እርጉዝ ናት። እችኛዋም እርጉዝ ናት። እችኛዋ ደግሞ ፔሬድ ቀራለች። በኢየሱስ እሱን ሳናግረው እኔ ምን አሁን ዱባይ ላይ ምን አይነት ፋሽን እንዳለ ታውቂያለሽ? ወንዱ ራሴን አላቅም ነበር። ባለፈው የሆነች ልጅ ደፈረኝ አለች። እንዴ ሲደፍርሽ ለምን አልጮሽም ስባል ራሴን አንተንም አላቅም ነበር አለች። እንዴት ስንላት በቃ ላይ ተኝቶ አየው ነበር እና ከወገብሽ በታች ተከራይተሹ ነበረ ወይ ግራ እስኪገባሽ ድረስ። አሁን ደግሞ እነዚህ ደግሞ ጂጂ ይሄንን ነገር አሁን እንትን ይባላል። አሁን ትክክለኛ ሚስቱ ካወቀች ከከሰሰች እነዚህ ልጆች ሁሉም ገደል ነው የሚገቡት። እሱን ጠየቅኩትኝ። ግን አንቺ ብርጅስቶን ልጁ አሪፍ ነው ማለት እኮ ልጁማ ቁመናውን ምናምን ስታዩ ጂጂ 6ም ይገባዋል። እንደው ግፍ ሆነ እንጂ እማቤቴ ቁመና በጥ ይመጣል። እማቤቴ እኔ ግን ምሽ ዱባይ ግን ወንዶቹ ከየት ነው የሚመጡት? ከኢትዮጵያ ቀጥታ ነው? ያምራሉ። ዱባይ ነው እንዴ? ምን አባቱ ይቻላል አይደል? በመጣው ወደ 1-2-3 ነው ተመልምለው ነው መሰለኝ የሚመጡት። እግዚአብሔርን በጣም ነው የሚያምሩት። ማቲ እንደዚህ ሲያሳይኝ ፓርቲ ቤት፣ ጭፈራ ቤት ምናምን ነገር እንዴት እንደሚያምሩ የታባታቸው። እዚህ እኮ ያሉት እኮ በቃ ቂጣቸውን ለቀ ነው። እኔ ምን እንደሆነ አላውቅም። አሜሪካና ዱባይ ወንዶች ያምራሉ። አይ አሜሪካ ብዙ አይደሉም ጂጂ። አይ ደህና ናቸው። ከአውሮፓዎቹ ስማ፣ አውሮፓዎቹ ካልሽ እስራኤል ቆንጆ ናቸው። እስራኤል ያሉት ወንዶች ጥናት አድርጊ ጂጂ። እኔ ምን አሜሪካ ብቻ ነው ቆንጆ። አሜሪካኖቹም ያምራሉ። አይ ያምራሉ፣ እግዚአብሔርን ያምራሉ። ቂጣቸውን ለቀ ነው ዜዱ። የጀርመኖቹ አይስወር ቂጣም ቅቂት የሚባል ነገር የላቸው። መልክ የላቸው፣ ቂጥ የላቸው፣ ገንዘብ የላቸው፣ ባህር የላቸው። ጀርመን ውስጥ ነው የቆርቆሮ አባራሪ ጠጪ አጫሽ የፍራንክፈርት ያለው በቃ ሺሻ ቤት ነው የምታገኘው። አብዛኛው እኔ ጂጂ ጀርመኖች ጋር መጣላት አልፈልግም። በኋላ ግን ይረግጡኛል። ጀርመን ላይ ለምሳሌ ጆንያ ውሃው ስትነክሙ ሽልቅ ነው የሚለውና ከኋላቸው እንደዛ ናቸው። ሌሽ ማለሽ እንደዛ ናቸው። አይ ዶንት ኖ ዋይ። እንዲያውም እኮ እዚህ ምግብ የነፃ ነው። የመንግስት ተጦሪዎች ናቸው። ገባሽ? በብዛት መብላት ይችላሉ። ግን እንደምን እንደዚህ ቂጣቸው ውልቅ እንደሚል ሰውነታቸው እንዴት ለምን እንደሚቀጭጭ አይ ዶንት ኖ። ቀጫጮች ናቸው። ስትቀልቢያቸው ደግሞ በቃ በ3 ቀን ሰውነታቸው ቡብት ይላል እንደ ፈረንጅላ። ቡሌ ግን በጣም ያስፈልጋቸው። አዎ ጂጂ በምንድን ነው የቀነሽው? ኧረ በመድኃኒዓለም ወሊሶን ያልቀነስኩም እግዚአብሔር ምስክሬ ነው። ምንም አልክ። ምን ሆኜ ነው? ፊልተሩ እንዳይሆን ሩዝ ስለሚበሉ ሩዝ ስለሚበሉ ጂጂ ሩዝ ይበላሉ አይደል? ሩዙ ነው ይሄ ዶሮ ዱባይ እንዲያ ይሄን ሩዝ ይጠቀጥቃሉ። ከዛ ደግሞ ሙከየፍ ስር ተኝተው ይውሉና ልክ ወር ሲደርስ ልጆቹ ወራቸው ሲደርስ ምንድን ነው ሙከየፍ ኤሲ የማቀዝቀዣው እዛ ተኝቶ ይውሉና የሚወፍሩት ምን እንደሆነ ታውቂያለሽ? እዛ ተኝቶ ይውሉና ልክ ወር ደሞዛቸው ምናምን ሄሎ መዳም ዛሬ አትመጭም እንዴ ማሬ? ዛሬ መዳም አትለቅሽም እንዴ? ላለ ቀን ጠራራ ፀሐይ ላይ ደውሎ ማሬ ጂጂ
እኛ እኮ በስንቱ እየተቃጠልን መሰለሽ የምንውለው። ሄደችባቸው ጉድሽ ፈሻ። አይሰር እኔ ግን እዛ ብኖር 3 ባል ይኖራል። 3 ባል ምን አባገር 3 አንዱ ጠዋት አንዱ ማታ፣ አንዱ ጠዋት አንዱ ማታ 3ቱ ሞዴል እኮ ነው የሚመስለው። በጣም ነው ትርፉ እንጂ ራሱ ይተም እንጂ ልጅ ምን አገባኝ እኔ ራሴ ነው ድርሻዬ ነው ስጄ ሄዳለሁ አይደል? አንተስ ፋሚሊ ተጫዋች እንጂ ምን ነው ኢትዮጵያስ? የኢትዮጵያ ወንዶችስ ሎንግ ታይም እኔ እየሰማሁ ነው እንጂ ለምን ተጫዋች እንደ እኛ ብቻ አይደል የምናወራው? እኔ አሁን እኮ እናንተ እንድታወሩ ነው። እኛ በቃ ያረጀን ነው ገባችሁ? ለእናንተ ነው ልምድ እንቅሰም እንውሰድ ትምህርት። አንድ አማራ ላይ 2 ያስቀምጣል። አማራ ምን ነው? አማራ ነው ሀሳብሽን። ኧረ እኔ ምንም ሀሳብ የለኝም። 2 ያስቀምጣል። 3 ባል በየ8 ሰዓት ልዩነት በቀኝ እንደዚህ እየሰማሁ ምን አይነት ሀሳብ ልስጥ? ለዚህ ነው ሰው ሁላ ዱባይ የሚለው። አማራ ሳይሆን ኢማራት ላይ ነው ጂጂ። እሺ ኢማራት ላይ ነው እንዴ? እኮ አማራ ስትል እኮ እየጨፈጨፉት ነው ብዬ ኢማራት ነው። እኔ ዱባይ ልሄድ ነበር ሀሳብ አይደለም። መሲት መቤቴ ነው እና ታዲያ አሁን አንቺ ቆይ ሁል ጊዜ ከነዚህ ሰዎች ጋር እየተጨቃጨቅሽ ነው የምትኖሪ ማለት ነው? መጨረሻ ጂጂ ለምን መሰለሽ ገንዘባቸው ተበልቶ ምንም ሳያውቁ የእውነት የሚወደዱ ነው የሚመስላቸው። ገባሽ? የእውነት በቃ አሁን ደግሞ ሲጀነጅኑሽ ጂጂ ዓለምን ሁላ ነው የሚያስክዱሽ። እንዲህ ወንዶች አይደሉ እንዴ? እንዲህ እኮ ነው የምትይው። ግማሽ ኪሎ ሩዙን ጥምስቅ አርጎ በልቶ እማንችን ካላየሁሽ እኮ ምግብ እምቢ አለኝ ይላል። ግማሽ ሩዙን እኮ ብሪያኑን አርጎ ለበኑን በላዩ ላይ ጨምሮ በልቶ ከዛ ማሬ አንቺን ካላየሁ እኮ በቃ ምግቡ ዘጋኝ ይልሻል። እሷ ደግሞ ወይ በማርያም ወይ በአላህ እዛ ጋር እንትን የለም ጥለብና ብላ ወይ ልጥለብልህ በርገር ትሏለች። በርገሩ ለመክሰሱ ነው። እሱ ኦልሬዲ በልቷል እኮ። በነገራችን ላይ ሙቀት እኮ ደስ ይላል። ለሴክስ አሪፍ ነው። ቆይ ጂጂ አዛን እያለ ነው። አዛን እያለ ነው። ብርድ ሲሆን ነው በቃ ተረጋግጠን ምንተኛው እንጂ ብቻሽን ነበር